አርዕስተ ዜና በ2026 ዓለም ከ90 ሺህ በላይ ተጨማሪ ባህረኛ መኮንኖች ያስፈልጓታል ተባለ። የአፍሪካ ነፃ የንግድ ቀጣና የሀገራቱን የንግድ ትስስር እንደሚያጠናክር ተገለጸ። ከውጭ የማዳጋስካሩ ፕሬዝዳንት ራጆኤሊና ለደህንነታቸው ሲሉ ወዳልታወቀ ቦታ መሸሻቸውን አስታወቁ። ውድ ተመልካቾች ሰላም ጤና ይስጥልን። ከኢሳት ነፃ የህዝብ ሚዲያ የሰዓቱ ዜና ይዘን ቀርበናል። ከዜናው ጋር ደረጀ ይልማ ነኝ። በ2026 ዓለም ከ90 ሺህ በላይ ተጨማሪ ባህረኛ መኮንኖች ያስፈልጓታል ተባለ። አፍሪካውያን እርስ በርስ ከተጋገዙ ያላቸው የውሃ ሀብት ለሁሉም እንደሚበቃ ተገልጿል። ሙሉ ቀን ሰለሞን በመላው አፍሪካና በዓለም አቀፍ የባህር ላይ ጭነት ማጓጓዣ ኢንዱስትሪ መሪዎችን ያሳተፈ ጉባኤ ቀጣይ የዓለም አቀፍ የመርከበኞች ግንባር በሚል መሪ ቃል በአዲስ አበባ እየተካሄደ ይገኛል። YCF ማኒንግ ሊሚትድ ከኢትዮጵያ ትራንስፖርትና ሎጂስቲክ ሚኒስቴርና ከኢትዮጵያ ማሪታይም ባለስልጣን ጋር በአጋርነት ያዘጋጀው ይህ ጉባኤ አፍሪካ ዘመናዊ ተወዳዳሪና ሁሉን ያካተተ ባህረኛ ለመገንባት በጋራ በመታደርገው ጥረት ትልቅ ግባት እንደሚሰጥ ተገልጿል። በጉባኤው ላይ የተገኙትና የመክፈቻ ንግግር ያደረጉት የትራንስፖርትና ሎጂስቲክ ሚኒስትር ዶክተር አለሙ ስሜ እንደተናገሩት ዓለም በ2026 ከ90 ሺህ በላይ ተጨማሪ የባህር መኮንኖች እንደሚያስፈልጋት ገልጸው ይህንንም አጋጣሚ አፍሪካ ትጠቀምበታለች ብለዋል። The world faces a critical shortage of ዓለም በ2026 ወደ 90 ሺህ የሚጠጉ የባህር መኮንኖች እጥረት እንደሚያጋጥማት ጥናቶች ያሳያሉ። በአንጻሩ አብዛኞቹ ዜጎች ወጣት በሆኑባት አፍሪካ የዓለም ፈጣኑን የህዝብ ብዛት በማስመዝገብ ላይ ትገኛለች። ይህንን አጋጣሚ ተጠቅመን አፍሪካን በባህር ትራንስፖርት ዘርፍ በዓለም አቀፍ መድረክ ከፍ እናደርጋታለን። እኛ አህጉር ብቻ አይደለንም። እኛ የዓለም የባህር ትራንስፖርት የወደፊት ተስፋዎችም ነን። the undeniable future of global crewing. የጉባኤው ዋና አዘጋጅ የአፍሪካ የባህር ላይ ጉባኤ ሰብሳቢና የYCF ማኒንግ ሊሚትድ ዋና ስራ አስፈጻሚ ፍራንክ ጀቨርት በበኩላቸው ጉባኤው አፍሪካውያን ከባህር ጋር በተገናኙ ጉዳዮች በጋራ እንዲመክሩና እንዲተባበሩ ያግዛቸዋል ይላሉ። ጉባኤው አፍሪካውያን ከባህር ጋር በተገናኙ ጉዳዮች በጋራ እንዲወያዩና እንዲተባበሩ ለማድረግ ያስችላል። ኢትዮጵያ ደግሞ በአህጉሩ ካላት ተደማጭነትና ፍላጎት አንፃር ከጉባኤው የበለጠ ተጠቃሚ እንድትሆን ያደርጋታል። በጉባኤው ላይ የተሳተፉት ባህረኛ ደግሞ ኢትዮጵያ የባህር በር ማግኘት ከቻለች ዘመኑን የሚመጥን የሰለጠነ የሰው ኃይል እንዳላት ተናግረዋል። እንግዲህ የባህር በር የሚገኝ ከሆነ ስኪልድ የሆነ ወይም ደግሞ ችሎታ ያለው ባህረኛ ወደብ ላይ የተለያዩ ስራዎች አሉ። እነዛን መስራት የሚችል ስኪልድ ማንፓወር ማኔጅ ማድረግ የሚችል ይሄንን ቢዝነስ እንግዲህ በኢንተርናሽናል ደረጃ ራሱ ኮምፒቲቲቭ ወይም ተወዳዳሪ ሊያደርግ የሚችሉ ባህረኞች መኖራቸው ይሄ ትልቅ አስተዋጽኦ ያደርጋል ብለን ተስፋ እናደርጋለን። አይ ሆፕ መንግስትም ደግሞ ይሄንን ፑሽ አድርጎ ከሄደ በጣም ደስተኞች የምንሆነው እኛ ነን። ኢትዮጵያ ወደብ ስለሌላት ወደ ኢትዮጵያ በመርከብ ሄዳችሁ ታውቃላችሁ ይላሉ አንዳንዶች የማያውቁ ባህር በር እንደሌለን ስለማያውቁ ያን ባህር በር ካገኘን ይሄ ናሬቲቭ ይቀየራል ማለት ነው። ይህ ለሁላችንም የሚያስደስት ነገር ነው። የጉባኤው ዋና አዘጋጅ ፍራንክ ጆቨርት አፍሪካን ከተባበሩ ያላቸው ሀብት ለሁላቸውም እንደሚበቃ አሳስበዋል። እንደ አንድ የዘርፉ ምሁር ለአፍሪካውያን ወንድሞቼ የመመክራቸው ነገር ቢኖር ከተነጋገራችሁ ያላችሁ ሀብት ለሁላችሁም ይበቃል ነው የምለው። ከጥቅምት 4 እስከ 6 2018 ዓ.ም በሚቆየው በዚህ ጉባኤ ለአህጉሪቱ ወጥነት ያለው የባህር ጉዳይ እቅድ እንደሚወጣ አዘጋጁ አካል አሳውቋል። የአፍሪካ ነፃ የንግድ ቀጣና የሀገራቱን የንግድ ትስስር እንደሚያጠናክር ተገለጸ። የግል ዘርፉን በማሳደግ በኩል ግን መንግስት ሰፊ ስራ እንደሚጠብቀው ኢሳት ያነጋገራቸው የምጣኔ ሀብት ባለሙያዎች ገልጸዋል። ኢትዮጵያ ምርቶቿን ወደ አፍሪካ ነፃ የንግድ ቀጣና አባል ሀገራት መላክ ጀምራለች። ይህ ተግባራዊ ማድረግ የተጀመረው የአፍሪካ አህጉራዊ ነፃ የንግድ ቀጣና ስምምነት ለኢትዮጵያ የሚያበረክተው አስተዋጽኦ ምንድነው? አዎንታዊና አሉታዊ ጎኑስ እንዴት ይገለጻል ሲል ኢሳት የምጣኔ ሀብት ባለሙያዎችን ጠይቋል። የምጣኔ ሀብት ባለሙያው ዶክተር ቆስጠንጢኖስ በረተስፋ በሰጡት ምላሽ በአፍሪካ ሀገራት መካከል ያለውን የንግድ ትስስር ለማጠናከር ነፃ የንግድ ቀጣናው ትልቅ ፋይዳ እንዳለው አንስተው የግል ሴክተሩን በማሳደግ በኩል ግን መንግስት ሰፊ ስራ መስራት ይጠበቅበታል ብለዋል። እንግዲህ አፍሪካ የንግድ ቀጠና መስረቱ ትልቅ ፋይዳ ነው ለአፍሪካ ነው።
አፍሪካ ሀገሮች በመሃላቸው ያለው ንግድ 15% ቢሆን ነው። እዚህ ጥቅም ይመስለኛል። ዋናው ነገር ምንድነው ግን የግል ሴክተሩ ማደግ አለበት ሀገራችን። ይሄ ደግሞ የመንግስት ፖሊሲ ብቻ ሳይሆን መንግስት በተግባር ማሳየት ነው። በግል ሴክተሩን ለማሳደግ አብዛኛው ጊዜ መንግስት ኮርፖሬሽን ኤጀንሲ ያቋቋሙ ሁሉም ስራ የሚሰራ አሁን ልማታዊ መንግስት ሆኖ ነው። ከዛ ወጥቶ ኢትዮጵያውያን የግል ሴክተር ሊሰሩ የሚችሉትን ነገር እንዲሰሩ መደረግ ይኖርበታል። ሌላኛው የምጣኔ ሀብት ባለሙያ አቶ ፋሲል ጣሰው በበኩላቸው ዘርፉ በክህሎትና በእውቀት በደረጁ ሰዎች ሊመራ ይገባል ነው ያሉት። የሀገር ውስጥ ምርቱ ተትረፍርፎ ወደ ውጪ እንዲቀርብና ትስስሩ ዓለም አቀፍ እንዲሆን ከአፍሪካ ሁሉ አልፎ ቴዎሬቲካሊ ወይንም በንድፈ ሐሳብ ደረጃ ይሄ አዎንታዊ ጎኑ ነው። በተግባር ግን እየተሰራ ያለው ይሄ አዎንታዊ ጎኑን ጫፍ የሚያደርስልንን ሂደት እየፈተነው ነው። በክህሎት በእውቀት በፈጠራ የሚመጡ ኃላፊነት የሚሰማቸው አዋቂዎች በቦታው እንዲገቡ በሩ ክፍት መሆን አለበት። የሀገር ውስጡን የምርት መጠን በመጨመር የምርት አቅርቦት እጥረትን መቅረፍ ይገባል ሲሉ ሙያተኞቹ አጽንኦት ሰጥተዋል። በአዲስ አበባ ባለፉት 3 ወራት የደንብ ጥሰት 83% ቀንሷል ተባለም። የአዲስ አበባ ከተማ አስተዳደር ደንብ ማስከበር ባለስልጣን በ2018 በጀት ዓመት የ3 ወራት ስራ አፈጻጸሙ ደንብ ተላልፈው ከተገኙ አካላት 63.7 ሚሊዮን ብር ገቢ ማድረጉንም አስታውቋል። ሰላማዊት ሙሉጌታ የአዲስ አበባ ከተማ አስተዳደር ደንብ ማስከበር ባለስልጣን የ2018 ሩብ ዓመት የስራ ዕቅድ አፈጻጸም ግምገማ መድረክ በዛሬው ዕለት አካሂዷል። በመርሃ ግብሩ ላይ የባለስልጣኑ ዋና ስራ አስፈጻሚ ሻለቃ ዘሪሁን ተፈራ እንደገለጹት በሩብ ዓመቱ የተለያዩ የአደባባይ በዓላት የተከበሩበት ወቅት መሆኑን ገልጸው እነዚህ በዓላት ያላንዳች የጸጥታ ችግር በሰላም መከናወናቸውን ተናግረዋል። አክለውም በከተማዋ የደንብ መተላለፍ ተግባራት ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር 83% መቀነሱንም ገልጸዋል። እንግዲህ በዘንድሮ በአሁኑ ሩብ ዓመት አንደኛው እንግዲህ ከመንፈጽማቸው ነገሮች አንዱ የህዝብ ሀብት ንብረት የሆነው መሬት መጠበቅ ነው። እስካሁን ድረስ የተወረረ መሬት የለም ማለት ነው። ስለዚህ ደንብ ማስከበር ባለስልጣን በከተማ ውስጥ የሚስተዋሉ የመሬት ወረራዎችን ከመከላከል መስፋፋትንም ጭምር ከመከላከል አንፃር ውጤታማ የሆነበት ፍጹም የሆነ ወረራ ያልተከናወነበት ሁኔታ ነው ያለው ማለት ነው። ሌሎች የጎዳና ንግዶች፣ ህገወጥ እንስሳት እርድ እንደገናም ደግሞ በተለይ አዋኪ ተግባር ማስታወቂያዎች እና በተለይ ከደረቅ ቆሻሻና ፍሳሽ ቆሻሻም ጋር ተያይዞ ሲታይ የ2018 ዓመተ ምህረት የስራ አፈጻጸም ሲታይ በጣም የደንብ ጥሰቱ የቀነሰበት ሁኔታ ነው ያለው ማለት ነው። እንግዲህ ከባለፈው ሩብ ዓመት ካለፈው ዓመት ሩብ ዓመት ሲታይ ወደ 83% የደንብ ጥሰቱ ቀንሷል ማለት ነው። ስለዚህ ይሄ እንደ ስኬት የቆጠርንበት ለዚህም ስኬት ደግሞ ግንዛቤያችን ወደ ህብረተሰቡ የደረሰበት ህዝባችንም ከጎናችን የተሰለፈበት ምክንያት ነው ማለት ይቻላል። ባለስልጣኑ ከተለያዩ የስራ ክፍሎች ጋር በመተባበር ህገወጥ ተግባራት በመከላከልና በመቆጣጠር ረገድ ውጤታማ ስራ ማከናወኑን አክለዋል። በተጨማሪም ከ600 ሺህ በላይ ለሚሆኑ ዜጎች የግንዛቤ ማስጨበጫ ትምህርት መሰጠቱን ገልጸው ደንብ ተላልፈው ከተገኙ አካላት 63.7 ሚሊዮን ብር የቅጣት ገቢ መገኘቱን አስታውቀዋል። ወንዞቻችን እንደሚታወቀው የአዲስ አበባ ወንዝ ከብክለት ነፃ ሆነዋል። የተሻለ ደረጃ ደርሷል። በበለጠ አሁንም አልፎ የሚታዩ ጉድለቶች ካሉ 100% በሚቻል ደረጃ የማስተካከል ስራዎችን እንሰራለን። ከዛ ውጪ በተለይ እንግዲህ የደንብ መተላለፎችን እየተከላከልን ግንዛቤ እየሰጠን ስልጠና እየሰጠን ከዛም አልፎ አንዳንድ ስህተትና ጥፋት የሚያጠፉ ወገኖቻችን ላይ የምንወስዳቸው እርምጃዎች ጋር ተያይዞ እንግዲህ በዘንድሮ ዓመት በዚህ በሩብ ዓመቱ ወደ 63 ሚሊዮን በላይ ከቅጣት የተገኘ ገንዘብ አለ። ይሄ ብር በተለይ መልሶ ለልማት ነው የሚውለው። በፋይናንስ አሰራር መሰረት ወደ ፋይናንስ ገብቷል ማለት ነው። ዋና ስራ አስፈጻሚው ባለስልጣኑ ሰባዊ ተግባራትንም የሚሰራ መሆኑን ገልጸው በዚህም በተገለጸው ጊዜ ውስጥ 14 ቤቶችን ሰርቶ ለአቅመ ደካሞች አስረክቧል ብለዋል።
የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ የፌደራል ተቋማትና ማህበራት የተጠቃለለ አጀንዳቸውን ለሀገራዊ ምክክር ኮሚሽን ባስረከቡበት ወቅት ለመገናኛ ብዙሃን በሰጡት መግለጫ የትግራይን ክልል ያላሳተፈ ሀገራዊ ምክክር ውጤት የሚያመጣ አይሆንም ብለው ነበር። ይሁን እንጂ በትግራይ ክልል ህወሓት የፈጠረው የሰላምና ጸጥታ ችግር እንኳን ለምክክሩ ሂደት ለሰባተኛው ሀገራዊ ምርጫ እንቅፋት ሊሆን እንደሚችል የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ትናንት ባወጣው መግለጫ ስጋቱን ገልጿል። በዚህ መሃል ደግሞ የትግራይ ህዝብ በተለይም ታጣቂው ኃይል ህወሓትን በመቃወም አደባባይ ወጥቷል። ይህ ኃይል ከጊዜያዊ አስተዳደሩ ጋር ተነጋግሯል። መቋጫው አልታወቀም። በዚህ ጉዳይ ላይ ትንታኔ ዜና ይዘናል። ዮሐንስ ተስፋ እንደሚከተለው ያቀርበዋል። የሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ የፌደራል ተቋማትና ማህበራት አጀንዳ የማሰባሰብ የምክክር ምዕራፍ በተጠናቀቀበት ወቅት በትግራይ ክልል ሀገራዊ ምክክር ሂደት ለማካሄድ ይሰራል ብለው ነበር። ከዚህ ጊዜ አስቀድሞ በ11 ክልሎችና በሁለት የከተማ አስተዳደሮች ከወረዳ ጀምሮ የአጀንዳ ማሰባሰብ ሂደት መካሄዱን ጠቁመው ሂደቱም ስኬታማ እንደነበርና ነፍጥ አንግበው ጥያቄ ያነሱ ወገኖችና የፖለቲካ ኃይሎች አጀንዳቸውን ለምክክር ኮሚሽኑ እንዲያስገቡ ጥሪ አቅርበውም ነበር። ዋና ኮሚሽኑ ሀገራዊ ምክክር የትግራይ ክልል ካላካተተ ምሉ እንደማይሆን ባረጋገጡበት ሁኔታ ውስጥ የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ አንዳች አስቸኳይና አሳሳቢ ሀገራዊ ጉዳይ በደጅ የቀረበ መሆኑን የሚያመለክት መግለጫ ይዞ ብቅ ብሏል። ኢዜማ በዚህ ወቅት ዋነኛ የፖለቲካ መወያያ ነጥብ መሆን የሚገባው ሀገራዊ ምክክሩና ሀገራዊ ምርጫው ዓላማቸውን ሊያሳኩ በሚችሉበት ሁኔታ እንዴት ሊከናወኑ ይገባል የሚለውንም ጉዳይ የመግለጫው ግብ ሀገራዊ ምርጫም ሆነ ሀገራዊ ምክክር በይድረስ አከናውኖ ዓላማቸውን እንዳይስቱ ማድረግ ትኩረት ሊሰጥበት የሚገባ እንደሆነ ለማስታወስ ያለመ መሆኑን ፓርቲው ገልጿል። ወዲህ ደግሞ በትግራይ ክልል ዋና ከተማ መቀሌ የትግራይ ኃይል አባላት ለተቃውሞ አደባባይ በመውጣት ቅሬታቸውን ከማሰማት ባሻገር ለሰዓታት መንገድ ዘግተው እንደነበር ተዘግቧል። በትግራይ ኃይሎች ውስጥ ያሉ የአርሚ 22 አባላት ትላንት ጥቅምት 03 ቀን 2018 ከጠዋት ጀምሮ ዛሬ ዜናው እስከተጠናቀረበት ሰዓት ጊዜ ድረስ በመቀሌ ዋና ከተሞችና አደባባይ ወጥተው ጥያቄያቸውንና ቅሬታቸውን አሰምተዋል። የእነዚህ ኃይሎች ዋነኛ ጥያቄ በተለይም ከደሞዝ ክፍያ ጋር የተያያዘ እንደሆነ ተገልጿል። የዚህ ጠብ ምንጭ ደግሞ ጄኔራል ጻድቃን ገብረትንሳይ ከኤንቢሲ ኢትዮጵያ ጋር ባደረጉት ቃለ ምልልስ የፌደራል መንግስት ለወታደሮቹ የሚበጅተውን በጀት የህወሓት ባለስልጣናት መመዝበራቸውን ያመለክታል። ይሄ ብቻ አይደለም፣ ለስደተኞች ማቋቋሚያ ከፌደራል መንግስቱ የተላከውንም ገንዘብ መመዝበራቸውንም አጋልጠዋል። ህወሓት ከአስመራ መንግስት ጋር ጽምዶ በሚል መጠሪያ ተጣምሮ መንግስትን ለመውጋት እየተዘጋጀ ከመሆኑም በላይ በየጊዜው ወታደሮችን እያሰለጠነ መሆኑንም ጄኔራሉ በቃለ ምልልሳቸው ጠቁመዋል። ህወሓት በፕሪቶሪያው ስምምነት መሰረት ከዓለም አቀፍ መንግስታት ጋር መገናኘት እንደማይችል መግባባት ላይ የተደረሰ ቢሆንም ስምምነቱን ጥሶ ደብዳቤ እስከ መጻጻፍ ድረስ የዘለቀ ድፍረት ማሳየቱም ተገልጿል። ከምንም በላይ ደግሞ በቅርቡ በተከሰቱ የወሎና ጋሸና ጦርነቶች ላይ መሳተፉን የውጭ ጉዳይ ሚኒስቴር ለመንግስታቱ ድርጅት በጻፈው ደብዳቤ ማስታወቁ ይታወሳል። ከዚህ ሁሉ ተደራራቢ ጥፋትና የህግ ጥሰት የተነሳ ገንፍለው የወጡት የአርሚ 22 አባላትና ተወካዮች የትግራይን ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደን ጨምሮ ሌሎች የክልሉ ከፍተኛ ኃላፊዎች በተገኙበት ውይይት ቢያደርጉም ስለተደረሰበት ስምምነት አይታወቅም። እነዚህ የህወሓት ታጣቂዎች እነ ደብረጽዮንን ቡድን የሚቃወሙ ስለመሆናቸውም ታውቋል። በዚህም ምክንያት የነ ደብረጽዮን ቡድን ከመቶ ለማያንሱ የታጣቂ ቡድኑ አባላት ሌሊቱን የእስር ማዘዣ ማውጣቱን ሚዲያዎች ዘግበዋል። ለሁለት ዓመታት የተካሄደውን ደም አፋሳሽ ጦርነት ተከትሎ በተደረሰው የፕሪቶሪያ ስምምነት በትግራይ ክልል ውስጥ ጦርነት የቆመ ቢሆንም በፌዴራሉ መንግስት በጊዜያዊ አስተዳደር እንዲሁም በህወሓት መካከል በዘለቀው አለመግባባት ክልሉ አሁንም ድረስ በፖለቲካዊ ትርምስ ውስጥ ይገኛል። በስተመጨረሻም የትግራይ ፖለቲከኞች እንደሚሉት የህወሓት መጨረሻ ተቃርኖ ይሆን? ውድ ተመልካቾች ከኢሳት ነፃ የህዝብ ሚዲያ የሰዓቱ ዜና ወደ እናንተ መድረሱን እንደቀጠለ ነው። አሁን ደግሞ የቢዝነስ ዘገባዎችን ወደ እናንተ የምናደርስበት የአየር ጊዜ ላይ ደርሰናል። ትዕግስት ተስፋዬ ተጠብቀናለች። ወደዛው እንለፍ።
ጤና ይስጥልኝ ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ የዕለቱን የቢዝነስና ኢኮኖሚ መረጃዎች ወደ እናንተ እናደርሳለን። ከመረጃዎቹ ጋር ትግስት ተስፋዬ ነኝ። አብራችሁን ነው። የኢትዮጵያ ብሔራዊ ባንክ የውጭ ምንዛሬ ጨረታ አካሄደ። የኢትዮጵያ ብሔራዊ ባንክ የውጭ ምንዛሬ ገበያንና የዋጋ መረጋጋትን ለመደገፍ በሚያካሂደው ተከታታይ ሂደት ውስጥ አንዱ የሆነውን የውጭ ምንዛሬ ሽያጭ ጨረታ በዛሬው ዕለት አካሂዷል። ባንኩ እንዳመለከተው የውጭ ምንዛሬ ገቢ እየጨመረ በመምጣቱ የተወሰነውን መጠን ለባንኮች መመደብ የኢኮኖሚ መረጋጋት ግቦችን ለማሳካት ይረዳል ብሏል። የኢትዮጵያ ብሔራዊ ባንክ ዛሬ ባካሄደው የውጭ ምንዛሬ ጨረታ ለአንድ የአሜሪካን ዶላር ከባንኮች የቀረበው የመግዣ አማካኝ ዋጋ ብር 148.1007 መሆኑን አስታውቋል። በጨረታው መሰረት በሀገሪቱ የሚገኙ 31 ባንኮች የውጭ ምንዛሬ አግኝተዋል። ባንኩ የዚህን አይነት የውጭ ምንዛሬ ጨረታ በተመሳሳይ ሁኔታ እንደሚያካሂድ ገልጾ ጨረታውን የሚያካሂድበትን ቀንና ሰዓት ወደፊት እንደሚያሳውቅ አስታውቋል። የኢትዮጵያ ህዳሴ ግድብ ለኢንዱስትሪዎች መስፋፋትና ለስራ ዕድል ፈጠራ የጎላ ፋይዳ አለው ተባለ። የውሃና ኤነርጂ ሚኒስቴር በታላቁ የኢትዮጵያ ህዳሴ ግድብ ንጋት ሐይቅ የረቂቅ ማስተር ፕላን ላይ ያተኮረ ምክክር መድረክ በቢሾፍቱ ከተማ አካሂዷል። የውሃና ኤነርጂ ሚኒስቴር ኢንጂነር ዶክተር ሀብታሙ ኢተፋ በመድረኩ እንደገለጹት ኢትዮጵያን በተባበረ ክንድ ትውልድ ተሻጋሪ የሆነውን ታላቁን የኢትዮጵያ ህዳሴ ግድብ እውን አድርጓል። ግድቡም ከኃይል ምንጭነት ባለፈ ዘርፈ ብዙ ጠቀሜታ ያበረክታል ብሏል። ከ46 በመቶ በላይ ኢትዮጵያውያን ዛሬም በጨለማ ውስጥ ናቸው ያሉት ሚኒስትሩ ግድቡ እነዚህን ዜጎች የኃይል ተጠቃሚ ያደርጋል፣ ኢንዱስትሪዎች እንዲስፋፋ በማድረግ ለስራ በየሀገሩ የሚንከራተቱትን ወጣቶች ችግር ይቀርፋል ብሏል። ግድቡ ሲገነባ 74 ቢሊዮን ሜትር ኪዩብ ውሃ ያረፈበትን ንጋት ሐይቅ መፍጠሩን አስታውሰው በሐይቅ ውስጥም ከ70 በላይ ደሴቶችን ፈጥሯል ብለዋል። በዛሬው ዕለት ውይይት የተደረገበትም የንጋት ሐይቅ ረቂቅ ማስተር ፕላን ሐይቁ የፈጠራቸው መልካም እድሎች በአግባቡ ጥቅም ላይ ለማዋል የተዘጋጀ መሆኑን ገልጸዋል። ደቡብ አፍሪካ ከኢትዮጵያ የአፍሪካ ነጻ ንግድ ቀጣና ምርት ካስገቡ የመጀመሪያዎቹ ሀገራት መካከል አንዷ ሆነች። ኢትዮጵያ በአፍሪካ አህጉራዊ ነጻ የንግድ ቀጣና ስር የመጀመሪያውን የንግድ ጭነት ማከናወኗ የአህጉራዊ የንግድ ትስስርን ለማስፋት ትልቅ ፋይዳ እንዳለው ጠቁሟል። ይህ መረጃ የተወሰደው የደቡብ አፍሪካ መንግስት በቅርቡ ለኤክስፖርት ብቁ ለመሆን የሚያስፈልጉትን የታሪፍ መርሃ ግብሮችና የቁጥር ማዕቀፎች ጨምሮ የውስጥ ዝግጅት ካጠናቀቀ በኋላ ነው። ይህ ተግባር ለኢትዮጵያም ሆነ ለአፍሪካ ሰፊ ትስስር አጀንዳ አስፈላጊ እርምጃ ተደርጎ ተቀባይነት ቢያገኝም የንግድ ተንታኞች ግን የአፍሪካ ነጻ ንግድ ቀጠና ሙሉ ጥቅሞችን እውን ማድረግ የሚቻልበት ድንበር ተሻጋሪ ንግድን አሁንም እያስተጓጎሉ ያሉትን የሎጂስቲክ ያስተዳደርና የተገዥነት ችግሮችን በመፍታት ላይ እንደሚወሰን ይናገራሉ። እንደ ባለሙያው ገለጻ የኢትዮጵያ ስኬት በአፍሪካ ነጻ ንግድ ቀጠና ሐሳብ እንዲሳካ ውጤታማ የጉምሩክ ስርዓት፣ አስተማማኝ የትራንስፖርት መስመሮችና የመነሻ ድንበሮችን በጥብቅ ማክበርን እንደሚጠይቅ ተገልጿል። በተጨማሪም እነዚህ ምክንያቶች በበርካታ አባል ሀገራት የስምምነቱን ሙሉ በሙሉ መተግበር አዘግይተውታል ማለታቸውን ፍራንስ ኒውስ ዘግቧል። በእንስሳት ተዋጽኦ ምርቶች ላይ ያተኮረ አህጉራዊ አውደ ርዕይ በአዲስ አበባ ሊካሄድ ነው ተባለ። በእንስሳት ተዋጽኦ ምርቶች ላይ ያተኮረ 10ኛው የአፍሪካ እንስሳት አውደ ርዕይ ከጥቅምት 20 እስከ 22 ቀን 2018 ዓ.ም በአዲስ አበባ ይካሄዳል። የግብርና ሚኒስቴር ፕራና ኢቨንትስ እና ኤክስፖርቲንግ በጋራ የሚያዘጋጁትን አውደ ርዕይ በተመለከተ መግለጫ ሰጥተዋል። በእውነቱ ላይ ከ12 በላይ ሀገራት የተውጣጡ የዘርፉ ተዋናያን የሚሳተፉ ሲሆን አውደ ርዕዩን ከ5000 በላይ ሰዎች ይገኙበታል ተብሎ ይጠበቃል። አውደ ርዕዩ ከተለያዩ ሀገራት የዘርፉ ኩባንያዎች ጋር ጠንካራ የሥራ ግንኙነትና የገበያ ትስስር ለመፍጠር ከፍተኛ ሚና እንደሚኖረው ተገልጿል። ክቡራን ተመልካቾቻችን አሁን ደግሞ በዕለቱ በተመረጡ ባንኮች ያለውን የውጭ ምንዛሬና የብሔራዊ ባንክ የወርቅ ግብይት ዋጋ ተከታትለን እንመለስ።
ክቡራን ተመልካቾቻችን የዕለቱ የቢዝነስና የኢኮኖሚ መረጃዎች ይህንን ይመስሉ ነበር። ከዜናዎቹ ጋር ትግስት ተስፋ አብሬያችሁ ቆየው። ወደ ዋናው ዜና ልመልሳችሁ። ውድ ተመልካቾች ከኢሳት ነጻ የህዝብ ሚዲያ የሰዓቱ ዜና ወደ እናንተ መድረሱ እንደቀጠለ ነው። አሁን ደግሞ ወደ ውጭ ዘገባዎች አልፋለሁ። የማዳጋስካሩ ፕሬዝዳንት ራጆኤሊና ለደህንነታቸው ሲሉ ወደ አልታወቀ ቦታ መሸሻቸውን አስታወቁም። የአፍሪካ ህብረት በበኩሉ በማዳጋስካር የሚካሄድን ማንኛውም ህገ መንግስታዊ ለውጥ እንደማይታገስ ገልጾ ሰላማዊ መፍትሄ እንዲመጣ ጠይቋል። ዮሐንስ ተስፋ ተጨማሪ አለው። በመላው ማዳጋስካር አውራ ጎዳናዎች ላይ የተካሄደው የደስታ መግለጫ ፕሬዝዳንት ራጆኤሊና ከሀገር መውጣታቸውንና የሰራዊቱ ክፍሎች ከርተው መንግስትን ለመጣል ከተቃዋሚዎች ጋር መቀላቀላቸውን ተከትሎ የሆነ ነው። ጄኔሬሽን ዜድ ማዳጋስካር ብለው ራሳቸውን በሚጠሩ ወጣት ተሟጋቾችና ተማሪዎች መሪነት የተነሳው ተቃውሞ በቀድሞዋ የፈረንሳይ ቅኝ ግዛት መስከረም 25 ቀን በኤሌክትሪክ ኃይልና በውሃ እጥረት ተጀምሮ በፍጥነት በመንግስታዊ ሙስናና ድህነት ቅነሳ ላይ ሰፊ አመጽ ተቀሰቀሰ። የማዳጋስካርን ነጻነት ለሁለተኛ ጊዜ የምናከብርበት ጊዜ ነው። ምክንያቱም በተቃውሞ መጀመሪያ ላይ እንደነበሩት ተማሪዎች ብቻ አይደሉም። ሁሉም ሰው እዚህ አለ። እንደ አውሮፓውያኑ አቆጣጠር ከ2009 እስከ 2014 የማዳጋስካር መሪ ሆነው ያገለገሉት ራጆኤሊና በ2023 ከስልጣን ከተመለሱ በኋላ ባለፈው እሁድ ከነበሩበት መንበር ተነስተውና ዋና ከተማዋን ለቀው በፈረንሳይ ወታደራዊ አውሮፕላን ወደ ኢሌ ሴንት ማሪ ደሴት በመጓዝ ከሀገር መውጣታቸውን ወታደራዊ ምንጮች ገልጸዋል። ራጆኤሊና ከፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ጋር ከተነጋገሩና ስምምነት ላይ ከደረሱ በኋላ ማምለጣቸውም ታውቋል። አንድሬ ራጆኤሊና ከቀናት በኋላ ለመጀመሪያ ጊዜ በማህበራዊ ሚዲያ በኩል ብቅ በማለት ይህንን ብለዋል። ሌሎች ፕሬዚደንቶች የአፍሪካ አህጉራዊ ሰላም አስከባሪ ወታደር እንላክ የሚል ምክር ሲሰጡኝ እኔ ወታደር መላክ ከማላጋሲ አስተሳሰብ ጋር አይስማማም አልኩኝና እምቢ አልኩኝ። በዚህ ምክንያት ህይወቴን ለመጠበቅና የራሴን ደህንነት ለማረጋገጥ ወደ ሰላማዊ ቦታ መሄድ ነበረብኝ። ተቃውሞው ከተጀመረበት ጊዜ አንስቶ የፓርላማው የላይኛው ምክር ቤት ወይም ሴኔት ፕሬዝዳንቱን አሰናብቷል። በአገሪቱ የተካሄዱት ሰልፎች በአብዛኛው የተመሩት ፕሬዝዳንቱ ስልጣን እንዲለቁ በሚጠይቁ ወጣቶች ነው። ራጆኤሊና ፕሬዚዳንት ለመሆንና ሀገር ለመምራት ብቁ አይደለም። የተግባቦት አቅም አለው። ሰዎችን እንዴት እንደሚጠቀምባቸው ያውቃል። ራሱን ለማዳን መሸሽ ዋናው ነገር እንደሆነም ያስባል። በማዳጋስካር ያለው የመካከለኛ እድሜ ጣሪያ 20 ዓመት ሲሆን ከ30 ሚሊዮን ህዝብ ውስጥ 3/4ኛው በድህነት ውስጥ ይኖራል። ወጣቶቹ ሰላማዊ ሰልፈኞች እውነተኛ ተሃድሶ እንዲደረግ እየጠየቁም ነው። በመጀመሪያ ደረጃ ስርዓቱ መፍረስ አለበት። እያንዳንዱ ጥያቄ መፈታት አለበት። እናም የማዳጋስካር ሰዎች ምርጫቸውን የሚወስኑት ያኔ ብቻ ነው። በቅርቡ በኔፓልና በተለያዩ የአፍሪካ ሀገራት የተካሄዱት የተቃውሞ ሰልፎችና የወጣቶች እንቅስቃሴዎች የማዳጋስካር ወጣቶችን እንዳነቃቋቸው እየተነገረም ይገኛል። ይህ በእንዲህ እንዳለ የአፍሪካ ህብረት በሀገሪቱ ውስጥ የሚካሄድን ማንኛውንም ህገወጥ የስልጣን ሽግግር እንደማይታገስ አስታውቋል። መረጃውን ስናጠናቀር ዶቼ ቬለ፣ ሲጂቲኤን አፍሪካንና ኤቢሲ ኒውስን ዋቢ አድርገናል። የአሜሪካንና የኢራንን ወዳጅነት ማደስ አስቸጋሪ ነው በተባለበት ጊዜ ዶናልድ ትራምፕ ለኢራን የሰላም ጥሪ ያቀረቡ። ተንታኞች እንደሚሉት አሜሪካ አሁን ያለው ሁኔታ ተመችቷታል። ኢራን ግን ከ12ቱ ቀናት ጦርነት በኋላ ስምምነት ለመፍጠር ስትተጋ አትታይም ተብሏል። ሸሪፍ ኢማም በጋዛ የተኩስ አቁም ስምምነት ላይ መደረሱን ተከትሎ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ወደ መካከለኛው ምስራቅ ባደረጉት ጉዞ ፊታቸውን ወደ ሌላ ጉዳይ አዙረዋል። በዚህም በቴህራንና በዋሽንግተን መካከል ያለውን ውጥረት ለማርገብ ያለሙ ይመስላሉ። በዚህ ዓመት መግቢያ ላይ በእስራኤልና በኢራን መካከል ለ12 ቀናት የቆየው ጦርነት የኢራንን የኒውክሌር ማምረቻዎች ላይ የቦምብ ጥቃት የፈጸሙት ዶናልድ ትራምፕ ሰኞ ዕለት ለእስራኤል ምክር ቤት ንግግር ባደረጉበት ወቅት ለኢራን የሰላም ጥሪ አቅርበዋል። በዚህም እኛ ምንጊዜም ዝግጁ ነን፣ ለኢራንም ቢሆን ይህ ትልቅ ውሳኔ ነው፣ ደግሞም በእርግጥ ይሆናል፣ ከቴህራን ጋር ስምምነት ላይ ይደረሳል ብለዋል ትራምፕ። የወንድማማችነትና የትብብር እጆች ሁሌም እንደተዘረጉ ናቸው እላቸዋለሁ። ኢራናውያን መስማማት ይፈልጋሉ፣ ብንስማማ ትልቅ ነገር ነው በማለት ተናግረዋል።
የትራምፕ አስተዳደር በኢራን ላይ ጠንካራ እርምጃ መውሰዱን አጠናክሮ ቀጥሏል። ተንታኞች እንደሚሉት በሁለቱ ሀገራት መካከል የተሻለ ግንኙነት ለመፍጠር በርካታ መሰናክሎች አሉ እያሉ ነው። በሰኔ ወር ላይ የተደረገው የእስራኤልና የአሜሪካ ጥቃት በቴህራንና ዋሽንግተን መካከል የኒውክሌር ድርድር በመካሄድ ላይ በነበረበት ወቅት መፈጸሙ የዲፕሎማሲውን አካሄድ አስቸጋሪ ሊያደርገው ይችላል ተብሏል። ኢራን በበኩሏ የዲፕሎማሲ በሯን ዝግ አላደረገችም። ይሁን እንጂ መሪዎቿ ከአሜሪካ ጋር ድርድር ለማድረግ የሚጣደፉ አይደሉም። የኢራን የውጭ ጉዳይ ሚኒስትር አባስ አራጋቺ በቴሌቪዥን ባደረጉ ቃለ ምልልስ ከአሜሪካውያን ጋር ለመደራደር የሚያስችል ምክንያታዊ፣ ሚዛናዊና ፍትሃዊ ሐሳብ ካገኘን በእርግጠኝነት ጉዳዩን እናጤነዋለን ብለዋል። በሻርም አል-ሼክ በተካሄደው የዓለም ሀገራት ስብሰባ ላይ ሰኞ ኢራን እንድትካፈል በግብፅ የቀረበላትን ግብዣ ውድቅ አድርጋለች። ምክንያቷ ደግሞ የአሜሪካ ጥቃትና ማዕቀብ ነበር። በኢራን የኒውክሌር ፕሮግራም ላይ የሚደረገው ንግግር የትራምፕ አስተዳደር የኒውክሌር ጣቢያዎችን በቦምብ እስኪደበድብ ድረስ አልተቋጨም ነበር። የአሜሪካና የኢራን ባለስልጣናት ቀጣይ ንግግር ከማድረጋቸው ቀደም ብሎ ደግሞ እስራኤል በሰኔ ወር ጦርነቱን ጀመረች። ትራምፕ የኢራን የኒውክሌር መርሃ ግብር አሜሪካ በደረሰችው ጥቃት እንደተደመሰሰ ደጋግመው ቢገልጹም የጉዳቱ መጠን ግን ግልጽ አይደለም። ፔንታገን በዚህ ዓመት እንዳለው የኢራን የኒውክሌር ፕሮግራም በአንድና በሁለት ዓመት ወደ ኋላ ተገፍቷል። ነገር ግን የተባበሩት መንግስታት የኒውክሌር ተጠባባቂ ኃይል እና የዓለም አቀፉ የኒውክሌር ኃይል ኃላፊ ራፋኤል ግሮሲ እንዳሉት ኢራን በወራት ውስጥ መልሳ የኒውክሌር ኃይል ማበልጸግ ይቻላታል ብለዋል። ዜናውን ስናዘጋጅ አልጀዚራና አሶሺየትድ ፕሬስን በመረጃ ምንጭነት ተጠቅመናል። ውድ ተመልካቾች ከኢሳት ነጻ ህዝብ ሚዲያ የሰዓቱ ዜና የስካው ነበር። ከዜናው ጋር ደረጀ ይልማ አብሬያችሁ ቆይቻለሁ። ሰናይ ጊዜ